ያው በሰሞኑ በአርበኛ ዋርካው ምሬ ወዳጁ የሚመራው ዘመቻ አደማሊ በሚል በርካታ ኦፕሬሽኖች በመስራት ከፍተኛ ድል መገኘቱ ይታወቃል። ከዚህ ጋር ተያይዞ በመካነ ሰላም ከተማ ላይ እንግዲህ ወራሪው አብይ አህመድ ስርዓትና አሽከር ሁሌም የእርስ በርስ ግጭት ለመፍጠርና ሙስሊሙን ከክርስቲያኑ ጋር ለማጣራት የሚያደርጋቸው ግጭቶች አሁንም አጠናክሮ ቀጥሎበታልና እውነት ለመናገር እንዳንድ እስልምና እምነት ተከታይ ወይም እንዳንድ አማራ ፋኖ የተደረገውን ድርጊት እያወገዝነ ነገር ግን እኛ ፋኖዎች የወጣ ነው ለአማራ ነጻነት ሙስሊም ሆነ ክርስቲያን እየታረደ እየተገደለ እየተጨፈጨፈ ስለሆነ ይህን ስራ ተቃውመን የወጣንበት ዋነኛው ዓላማችን ይህ ስለሆነ ፋኖ እንደዚህ ያደረገ በሚል ምክንያት ስም የማጠልሸትና የእርስ በርስ ሌላ ግጭቶችን ለመርበት የተሰራው ስራ ፈጽሞ ከእውነት የራቀና ፋኖ በእንደዚህ አይነት ተግባር ያልተሰማራ ለሀገሩ ለአማራ ሲል የወጣ በርካታ ወንድሞቻችን የገበርንበትን ትግል እንደዚህ ማንኛውም ሰው ለፖለቲካ ቁማር ሊጫወትበት አይገባም። እንግዲህ የሞቱ ወንድሞቻችንን አላህ ነፍሳቸውን ለጀነት ይበልና ሁላችሁም ከፋኖ ጎን በመቆም ይህን ወራሪ ስርዓት አብረን በጋራ እናስወግድ ማለት ነው። መስከረም 24 2018 ሀብታሙ ስነኛ አማራ ፋኖ ብሔራዊ ኃይል አማራ መከላከያ የለም በቦታው አባረሩት። መከላከያውን ነው እነሱ ሆን ብለው ታውቃለህ። መረጃው በትክክል አለኝ እኔ ማምና የሆነ ከ2 ዓመት በፊት መካነ ሰላም ያሉ ሙስሊሞች ተፋልመዋቸው አባረዋቸው ነበረ። ያንን ለመበቀል ነው የመጡት በትክክል ማለት ነው። እና አጥንተው 2 ጊዜ ገብተው የመጀመሪያ ጠየቁ፣ ሸህየውን ጠይቀው የሉም ሲባሉ ሂደው ሁለተኛ መጥተው ነው እንደገና በጥይት ሩምታ የገደሏቸው ማለት ነው። መጀመሪያ ላይ መጥተው ነበር እንዴ ማሜ? አዎ መጥተው አጣርተው ነው። መጀመሪያ 10 ሰዓት ላይ ነው፣ ከ10 ሰዓት በፊት ነው ምናምን ነው መከላከያን ያባረሩት። በዛ መረጃው አለ በትክክል መከላከያ ለቆ ወጥቷል። ምክንያቱም በኃይል ነበር የመጡት እነሱ። ይሄ ልዩ ኃይል አድማ ብተና ምናምን የሚባሉ ለቆ ወጥቷል ቦታውን። ወደሆነ ከ3 ነው 4 ኪሎ ሜትር ርቆ ሂዷል። እዛው ያሉ ልጆች የነገሩኝ ኢዜን መጥተው ማን አለ ምናምን ብለው ያቺ ቂም ስለነበረችባቸው ጠይቀው የሉም ሲባሉ ወጥተው ሄዱ። እንደው እዛ ያለ ሰው ለማስተባበር ያንን ስለሚያቀባካችሁ ጉቡና ፈትሹ፣ ይሄው የምትፈልጉትን ፈትሹ፣ ያለውን ነገር እኛ ጋር ምንም የለ፣ ሰላም ነው፣ መስጂድ ነው፣ ይሄ የእምነት ተቋም ነው ብሎ ለማግባባት ቢሞክሩ እንኳ አልሰሟቸውም። ያው ያደረጉትን አድርገው ሂደዋል። ያው ከነሱም አንደበት ምናልባት የወሎዎቹ ደውለው ሲነጋገሩ የተጠለፈ ስልክ አለ መረጃ አሁን ማምለጥ አይችልም። ሁሉም ነገር ታሪክ ተበላሸብን እያሉ ሲናገሩ ሁሉ የወጣ መረጃ ስላለ በዚህ ዙሪያ እርግጠኛ ያልሆነ ሙስሊም ካለ እንግዲህ ራሱን ይፈትሽ። ሌላው በዚህ በኩል ሙቤ ቪዲዮውን ሰርቼ አሁን ከ500,000 ሰው አይቶታልና ሙቤ አቀናብሮት ነው፣ ይሄ ትክክል አይደለም፣ ቴሌፎኑ ተጠልፎ አይደለም አቀናብሮት ነው እያሉ ነው። ይሄ እነሱ አጀንዳ ነው። አሁን ከፈለጉ አንተን ወይ ኦሮሞ ወይ ስልጤ ወይ የሆነ ታርጋ ይለጥፉልሃል። እንግዲህ ያው እንደዚህ ነው ታውቃለህ። በነገራችን ላይ እኛ ሙስሊሞች ሙስሊም ብሔር የለውም። ማንኛውም ኢትዮጵያዊ ሙስሊም የትም ቦታ ይኑር ላኢላሃ ኢለላህ እስካለ ድረስ ለእኔ ወንድሜ ነው። እሱ እዛ ከሚገለኝ የትም ቦታ ትግራይ ጫፍ ያለው ሽሬ ያለው ወንድሜ ሙስሊም ላኢላሃ ኢለላህ ያለው ወንድሜ ነው ለኔ። ምንም ቢሉ ምንም በዚህ ዙሪያ ምንም እንትን ሊሉን አይችሉም። ነገር ግን አንዳንድ ያልነቁ ሙስሊሞች አሉ። እነዚህ አንዳንድ ጊዜ አልተቀበሩም፣ በቁማቸው የሞቱ ናቸው። ምን እንዲያስነኳቸው ባይታወቅም እኔ ልግለጽ ይቅርታ፣ እዚህ እንደነ ሰይድ ወረባቦ አይነት ሙስሊሞች እኔ ዛሬ አሁን ራሱ ጀለብያ ለብሶ እንደዚህ እነዚህ ናቸው የሚያስመቱን ታውቃለህ። እንደዚህ አይነት ሙስሊሞች በቁማቸው የሞቱ ያው እንትና እኔ አላህ Subhanahu Wa Ta'ala ምን ብለው እንደሚመልሱ የሙስሊም ደም ሲፈስ እዚህ ጋር መጥቶ እሱ ብሔሩ በልጦበት ከእስልምናው እንደዚህ የሚለፈልፍ ይሄ ምን ብሎ እንደሚመልስ አላህ ራሱ እዛው ይተሳሰበዋል። ሌላው እኔ ይቅርታ ይሄን ለማለቴ ልክ እንደ ከሚሴ ወንድሞቻችን ካሁን በኋላ ሌላው የደወለው ሌላው ሙስሊም በእርግጥ መሳሪያውን እንዳለቀምተውታል፣ ዘርፈውታል፣ ወስደውበታል፣ አዳክመውታል፣ አልፈስፍሰውታል የወሎን ሙስሊም። ልክ ግን ከሚሴ ያሉ ወንድሞቻችን አላህ ጀዛቸውን ይክፈላቸው፣ አላህ ያበርታቸውም፣ ጠንካራ ናቸው። እንደነሱ ጠንከር ብሎ ራሱን ማስከበር አለበት የሚል ሐሳብ አለኝ። ሙቤ ኢማምዬ በጣም አመሰግናለሁ። ጀዛከላ ኸይር። በጣም ትክክል ኢንፎርሜሽን የሰጠን እንግዲህ አላህ ይጠብቅህ። በጣም ነው አመሰግናለሁ። ኦኬ ከላይ እሺ አስገባችኋለሁ። አንድ ሁለት ሰው አስገባለሁ። ካሁን በኋላ ይበቃል፣ ሰዓቱም እየመሸ ነው። ነገ ሰኞ ነው፣ እናንተም እንዳይደክማችሁ እዚህ ጋር እህቶቼም። ኦኬ ምን ተጅሪብ ነው የሚለው? ተጅሪብ
ተጅሪብ ሰላም አለይኩም ሙቤ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሙቤ ጀዛካላ ወያክ አንድ ሰው ጀዛካላ መስሉ ነገር በጣም የሚል ነገር ነው። ለመጀመሪያ ነው ካንተ ጋር እዚህ ጋር ሲገናኝ ያው በውስጥ መስመር አገኛለሁ እሰማለሁ። ጀዛካላ በምስራዎቹ ስራ አላህ የጀዛና ላይ ይቀበል። አሚን። ደስ የሚል እህቶቻችንም እንደዛው በመጀመሪያ የሞቱትን አላህ ጀነትን ፍጥሮስ አላህ ይወፍቃቸው። አሚን። እንደ ቤተሰቦቻቸውም አላህ ጀነትን ፍጥሮስ በጀነትን ፍጥሮስ ሰለላሁ ዐለይሂ ወሰለም ጎረቤት አላህ ያርጋቸው። አሚን። በቀጠር ሙቤ ነገር በየጊዜው የምናየው ነገር ወአለይኩም ሰላም። ቆይ እንዴ እሺ፣ አንተ ካሊ ቀጥለህ ነህ ሚዩት አድርገው። እሺ ሙቤ ይሄ ነገር ብዙ ጊዜ የሚከሰተው እንደዚህ ትላልቆች አሊሞች ላይ ብዙ ጊዜ የሚነሳው ደግሞ እንዲህ ከአማራ ክልል ምናምን ነገር ነው። አሁን ብዙ ጊዜ የሚታየው ነገር ኢስላም ላይ የሚታየው ነገር ማለት እና ቅድም እንዳለችው እህታችን ከታች ነገር ይነሳና እንደተባለ ለአንድ ሳምንት ነው። እሺ አመሰግናለሁ። አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ምክትል ህዝብ ግንኙነት ኃላፊ አርበኛ ኑረዲን አበበ ሀሰን እባላለሁ። እንደሚታወቀው ሰሞኑን ዘመቻ አርበኛ ሳጅን አደማሊ በሚል ከፍተን በምኒልክ በጣም አስገራሚና አስደናቂ ስራዎችን ስንሰራ ቆይተናል። በመሆኑም መስከረም 17 መካነ ሰላምን ፋኖ ተቆጣጥሮ ለማህበረሰቡ ያሳየውን ዲሲፕሊንና ትህትና የታወቀ ነው። ይህም በመሆኑ ተቋሞችንና የመንግስትንም ሆነ የግል ተቋሞችንም ሆነ ባንኮችን ሳይነካ ሳይዘርፍ ምንም ዲሲፕሊን በተሞላበት ወጥቶ አሳይቷል። በሁለተኛ ጊዜ በትናንትናው ዕለት በመካነ ሰላም ላይ በተደረገው የመከላከያና አድማ ብተና ሚሊሻና ፖሊስ ጥምር ጦር ፋኖ ከጠዋት ጀምሮ እስከ ማታ ድረስ ለአስጨራሽ ውጊያ ሲያደርግ መዋሉ ይታወቃል። በመሆኑም ፋኖ ድል አድርጎ ከተማውን ለሁለተኛ ጊዜ ተቆጣጥሮ ነበር። በተፈጠረው አጋጣሚ በትናንትናው ክስተት ያው በማህበራዊ ሚዲያና ሶሻል ሚዲያ ላይ በዛሬው ዕለት ፋኖ ሙስሊም ሰልለው ፋኖ ያዘዎች ነው ፋኖ ሃይማኖትን ሊያጠፋ ነው የመጣው የሚል ፕሮፓጋንዳ እየተነዛ ነው ያለው። ይህ የጠላቶቻችን አጀንዳ መሆኑን መላው የአማራ ህዝብና ህዝበ ሙስሊሙ እንዲታውቁ ፈልጋለሁ። በነ አህመዲን ጀበልና በነ ሙጂብ አሚኑ በነ አብዱል ጀሊል ሻሃሊ ካሳ ወሎ ህብረትና ወሎ ኦሮሞ ነው ወሎ ክልል የሚሉ አጀንዳ አስፈጻሚዎች ሰዎች ሳትደናገሩ እውነቱን እንድታውቁ ፈልጋለሁ። ይህም ለመሆኑ እኛ ብዙ የሙስሊም ፋኖች በውስጥ አለን ማለት ነው። እኛን ያወጣን እኛን እየገደለን ያለው የገደለንን ጥላት ነው እንጂ ህዝበ ሙስሊሙን ወይም መስጊድን አይደለም ማለት። ሁለተኛ አማራ አልሆንም በአላህ አትግደሉኝ እያለች ወለጋ ላይ የገደሏት የአይሻ ሰይድ ደምና ቤንሻንጉል ላይ ሆዷ ተቀዶ የአማራ ልጅ አይወለድም ተብሎ የወጣው የተፈናቀሉት ቤተሰቦቻችንና ወገኖቻችን ደም አሳስቦን የወጣ ነው እንጂ በሃይማኖታችን አይደለም ማለት። ስለዚህ ይሄንን የጥላቶቻችንን አጀንዳ ተሸክማችሁ ሚዲያ ላይ ወጣችሁ የተሳሳተ መረጃ የምታስተላልፉን ከዚህ ድርጊታችሁ እንድትቆጠቡ ስል ማስተላለፍ ፈልጋለሁ። ቃሲም የሚባለው የብልጽግና ካድሬ ስራ አስፈጻሚ ሚኒሻ መሪ መሆኑ ይታወቃል። ይህም ለመሆኑ ከዛሬ 2 ዓመት በፊት መስጊድ ውስጥ ሆኖ ቦምብ በመወርወር አንድ ፋኖ ህይወቱ ሲያልፍ 5 ፋኖዎችን ማቁሰሉ ይታወቃል። ይህ ሰውዬ ሃይማኖትንና መስጊድን ሽፋን በማድረግ የብልጽግና ካድሬና ተላላኪ ሆኖ በመስጊድ ሽፋንና በመስጊድ መጠለያ ብዙ ነገር ሲያደርግ የቆየ ባንዳና ጥላታችን ነው እንጂ እንደሚባለው መስጊድ ውስጥ ነው የመስጊድ ዳዋ አድራጊ ወይም የመስጊድ አባል እንዳልሆነ ይታወቃል። እኛ ሊገለን የመጣን ጥላታችንን አዋርደን አሳፍረን የአብይ አህመድና የብርሃኑ ጁላ መከላከያ ሰራዊትንና አድማ ብተና ሙኒሻና ፖሊስን ነው እንጂ ወንድሞቻችን ወገኖቻችንን አባቶቻችንን እናቶቻችን እህቶቻችን ወንድሞቻችንን ህዝበ ሙስሊሙን ይቀርና ኦርቶዶክስ እኛ ሃይማኖት ሙስሊም ክርስቲያን ወሎ ላይ ተባብረን ተሳስረን የኖርንበት ማህበረሰብ መሆኑ ይታወቃል ማለት። ስለዚህ ጠላቶቻችን የከፈቱልን አጀንዳ በመስማት የተሳሳተ መረጃ ባለመስተላለፍና ይሄንን እውነታ እንዲታውቁ ስል ማሳሰብ ፈልጋለሁ። ዲል ለአማራ ዲል ለፋኖ።
እሺ አመሰግናለሁ። በድጋሚ ማስተላለፍ የምፈልገው እንደሚታወቀው በዚህ ይሄ የጥላት ፕሮፓጋንዳ ያለመሆኑ ማለት ስለዚህ እኔ ሙስሊም ነኝ እኮ ማለት ስለዚህ በሃይማኖታችን ሳይሆን እየተፈናቀለ ያለ ነው በአማራነታችን ነው ማለት ስለዚህ እንደሚታወቀው ሳጅን አደማሊ አርበኛ ሳጅን አደማሊ ብዙ ታሪኮችን የሰራ የዛ አመራር የነበረ ሙስሊም እኮ ነው ማለት ስለዚህ እነ ጀማል ዲሽቃ ከላላ ወረዳ የሚመሩት ሙስሊም ናቸው እኮ ማለት ስለዚህ እነ እንድሪስ የሼህ ሁሴን ጅብሪል ክፍለ ጦር ብለው መስርተው እነ አርበኛ ከረም መሐመድ ስለዚህ ስንት ብዙ በየቦታው ስንት ሙስሊም ፋኖዎች አሉ ማለት ስለዚህ እነ እንድሪስ ግዴለ ባለሽርጡ ማለት ሙስሊም ናቸው ስለዚህ ፋኖ ሙስሊም ጠል ነው ለሙስሊም ነው የሚባለው የተሳሳተ መረጃ እንደሆነ ይሄን ህዝበ ሙስሊሙ ጠንቅቆ ማወቅ አለበት ማለት እኔ እኮ ሁለት ወንድሞቼን የገበርኩትን ኢማም አበበ በላይ አበበ ቆስሎ አንዱ በሃይማኖቴ አይደለም ማለት በአማራነታችን ነው ማለት